ሆና እንደዚህ የምታመሳችው እኮ ሲፈን ናት ሲለው ነበረ። እናም በዚህ ሰዓት ሙስጠፋ ሲፈንን ማስመለጥ እንዳለበት ሲሰማው ወደ ውጭ ይወጣና ለሲፈን ስልክ ይደውልላታል። እናም ጉድሽ ፈላ፣ ሁሉን ነገር አውቋል አቶ አምነን የሆነ ስልክ እያወራ ነው እና ሰምቼዋለሁ እና የምታደርጊውንም ነገር ደርሶብሻል። ስለዚህ አሁኑኑ ብትወጪ ይሻልሻል፣ ካልሆነ ይገልሻል ይላታል። ሲፈንም እንግዲህ እንዴት አወቀ፣ እንዴት ሊያውቅ ቻለ ምናምን ያለች ጥያቄ ስታበዛበት እሱ ምን ያደርግልሻል፣ ብቻ ግን ራስሽን ብታድኝ ይሻልሻል ሲላትም ልብሷን ቶሎ ቶሎ አስተካክላ በሻንጣ ይዛ ከቤት ትወጣለች። አቶ አምነንም ስልኩን አውርቶ ከጨረሰ በኋላ ሲፈንን ፍለጋ ይገባል። ክላሷም ሲሄድ እንግዲህ ሲፈንን አላገኛትም። የት ሄዳ ሊሆን ይችላል ብሎ እንግዲህ ሌላ ክፍልም እየገባ እየፈለጋት ነበረ። ኪችን ውስጥ ገብቶ እናት ዛህራን እኔ የምልሽ እናት ዛህራ ሲፈንን አላይሻትም ይላታል። እናት ዛህራም ውይ ልጄ አላየኋትም፣ ምን ነው ለምን ፈልጋት ነው ችግር አለ እንዲህ ስትለው አይ ችግር የለም ዝም ብዬ ፈልጊያት ነበረ ይላታል። እናት ዛህራም እንደሌለች እና አላየኋትም ትለውና እሱም እንግዲህ መኝታ ክፍሉ ሄድና ጄሪን ያገኛትና ጄሪንም እንግዲህ በጣም በጩኸት ያናግራታል። እኔ የምልሽ ከዚህ ሁሉ ነገር ውስጥ አንቺ እጅሽ አለበት ወይ? ማለት ሲፈን የምታደርገን ነገር ታውቂ ነበር ወይ ይላታል። ማለት ከዚህ በፊት እኔ ቤት ከመምጣታችሁ በፊት ሲፈን ታውቂያት ነበር ወይ ሲላት እሷም እንዴ እኔ እኩል ነው ከአንተ ጋር ነው ማውቃት፣ ለሚስትነት ምርጫ የመጣን ጊዜ አደል እንዲ አብራን የመጣችሁ፣ ስለዚህ እኔ ከዛ በፊት እሷ አላውቃትም ስትለው ነበር። እሱም እንግዲህ ይህን ሁሉ ስታደርግ የነበረው የደፍኔ ልጅ ስለነበረች ለመበቀል ነበር እዚህ ቤት ውስጥ አቅዳበት የገባችሁ እንጂ ለሚስትነት ምርጫ እንዳልመጣች አሁን ገባኝ። ግን ደግሞ ምን ዋጋ አለው፣ ሁሉም ነገር ከረፈለን የሚገባኝ እያለ ለጄሪ ሲያስረዳን ነበር። ጄሪም እንግዲህ እንዴት አብራን በላ ጠጥታ ከጎናችን እንደዚህ አይነት ሴራ ትሰራለች፣ ምን አይነት ክፉ ናት እያለች ሲፈንን ወደ መሳደብ ትገባለች። አቶ አምነንም እንግዲህ ጊዜው ይቆያል እንጂ እሷን ዋጋዋን ነው ማስከፍላት፣ ላደረገችን ነገር በሙሉ ዋጋ ትከፍላለች እያለ እየዛተባት ነበር። ጄሪ እንግዲህ ያሳሰባት የእሷ ሴራ የተደረሰባት ሰዓት ምን እንደሚወጣት እያሰበች ነበር። ብቻ ግን ሲፈንን ወደ መሳደብ ትገባለች። ማለት እንዴት እንደዚህ ልታደርግ ቻለች እንዴት እያለች ልክ እኩል ጥያቄ ውስጥ ትገባለች። አቶ አምነንም በጣም ንግግሩ ሁለ ነገሩ እንግዲህ ያስገርሟታል። እና በውስጧ የምታስበው እኔ አሁን ቤሊንን እንደጣልኳት ቢያቅብኝ ምን ሊያደርግ ይችላል ብላ ይሁን ወይንም ደግሞ ሌሎች ነገር ስለምሰራ ከሙስጠፋ ጋር አንዳንድ ነገሮች ምን ስላላት እሱን እንኳን ቢደርስብኝ ምን ሊለኝ ይችላል ብላ ስለምታስብ በጣም ትፈራዋለች። በስተ መጨረሻ ማግኘት መቼም አይቀርም ብሎ ወደ ክፍል በሚሄድ ሰዓት እንግዲህ ሙስጠፋን ያገኘዋል። ሙስጠፋንም አግኝቶ እኔ ምልህ ሲፈን የት እንዳለች ታውቃለህ ወይ? ሲጀመር ከዚህ ነገር መሀል እጅ አለበት፣ ምክንያቱም ብቻዋን ያለምንም ረዳት እንደዚህ ልታደርግ አትችልም ሲለውም ነበር። ሙስጠፋም እንግዲህ እምልልሃለሁ እኔን ለመጠቀሚያ ነው ያደረገችኝ፣ እኔ ምንም የማውቀው ነገር የለም ይለዋል። አቶ አምነን ግን አላመነውም። ግን እዚህ ነገር ውስጥ እጅ ካለበት አልብርህም፣ አንተንም እገልሃለሁ ሲለው ነበር። ሙስጠፋም እንግዲህ እኔ ምንም ነገር የማውቀው ነገር የለም፣ ይህን ሁሉ ስታደርግ እኔ ምንም የማውቀው ታሪክ የለም እምልልሃለሁ እያለ በጣም ፈርቶ ስለነበረ በተደጋጋሚ አሳማኝ ነገሮችን ይመልስለታል። አቶ አምነንም እንግዲህ ያለው አማራጭ ፈልጎ ካጣት ስልኳንም ደጋግሞ እየሞከረላት ነበረ፣ ግን ስልኳም አይሰራም። እንደዚህ ካደረገች ብቻ ግን የሚያገኛት ቀን ዋጋዋን እንደሚሰጣት እያሰበ አክስቱን ክፍሉ ድረስ እንድትመጣ ያደርጋታል። አክስቱም እንግዲህ እመጣለሁ ችግር የለውም ብላ ወደ አቶ አምነን ክፍል ትመጣለች። እሱም እንግዲህ ሲፈን እንደዚህ ሰራችን ብሎ ለአክስቱ ይነግራታል። እሷም እንዴት እንደዚህ ታደርጋለች? ምን አይነት ጨካኝ ናት? እንዴት እንደዚህ ታደርጋለች? ትላለች። ብቻ ግን ለነገሩ አዲስ እንዳልሆነች ፊቷ ላይ ያስታውቅ ነበር። እናቷ አምነንም እኔም ብልሽ ከዚህ በፊት ግን ይሄን ነገር ታውቂ ነበር እንደ ይላታል። እሷም እንግዲህ ኧረ በጭራሽ እኔ ምንም ነገር የማውቀው ነገር የለም፣ እኩል ነው ከአንተ ጋር የሰማሁት ትለዋለች።
እሱም እንግዲህ አክስትየዋ ልክ እንደ አክስት ብቻ ግን ዋጋዋን ነው የምሰጣት በስተመጨረሻ መስሏት ነው አሁን የተደበቀችው ስልኳን የሚያጠፋችው። እና ደግሞ ስልክ ሳወራ ካልሰማችኝ የሆነ ሰው የሚረዳት አለ ማለት ነው። እንዴት ከቤት እንደወጣች አላቅም እያለ ለአክስትየዋም እየነገራት ነበር። እሷም እንግዲህ መያዙ አይቀርም በቃ እሺ ትያዛለች እያለችም ነበር። ሙስጠፋ ቤሊንን ላይ የቤሊን ክፍል ይገባና እንዴት ነሽ አሁን ተሻለሽ ወይ ይላታል። እሷም እንግዲህ ደህና ነኝ፣ በጣም ደህና ነኝ፣ አሁን ለውጥ አለኝ ትላለች። እሱም አንዳንድ ነገሮችን እያወራት በነበረበት ሰዓት ሲፈን ደውላለት ነበረ እና እሱም ማንሳት ያለብኝ ስልክ ነው በጣም ይቅርታ ቤሊን ይላትና ወደ መኝታ ክፍላቸው ይሄዳሉ። እዛም ከብተው ለምንድን ነው ስልክ ማታነሺው አስጨነቅሽኝ እኮ ይላታል። እሷም እንግዲህ እና ታዲያ እየወጣሁ እያለ በጓሮ በኩል እየወጣሁ ነው ብዬ ላንሳለት እንዴት ነው የምታስበው አንተ አጅል እያለች እየተሳደበች ነበር። እሱም እንግዲህ በጣም እየዛተብሽ ነበረ፣ ብቻ ቢያገኝሽ አይምርሽም፣ ስለዚህ ያለሽ አማራጭ መውጣት ነው ሲላትም ነበር። እሷም እንግዲህ ችግር የለውም አገር እቀይራለሁ፣ እሱ ወደማያገኝ ቦታ መሄድ አያቅተኝም፣ ሌላውን ለእኔ ትወትልና ስልኩን ትዘጋብታለች። ጄሪም ወደ አቶ ሙስጠፋ ክፍል ትመጣና እሺ አሁን እኮ ያሰባችሁት ነገር እየተሳካላችሁ ነው፣ ስለዚህ ለምንድን ነው ከዚህ ቤት የማትወጣው ትለዋለች። ሙስጠፋም አንቺ ግን የመጨረሻ ሞኝነሽ ልበል፣ እኔ ምንም ነገር የማውቀው ነገር የለም ይላታል። ምንም እንደማያውቅ ሰው ለመሆን በጣም ጥረት እያደረገ ይገኛል። ጄሪም እንግዲህ ቆይ ምንድን ነው አላማችሁ? እዚህ ቤት ውስጥ ችግር አለባችሁ ወይ እያለች ብቻ ብዙ ነገር ስትለው ነበረ። እሱም በነገሮች በጣም ሲያናድዳት ጥለው ትወጣለች ማለት ነው። አያታቸውም እንግዲህ አቶ አምነን ፊቱ ክስክስ ብሎ አይተው ስለነበረ እኔም ልጄ ያለ አንድ ምክንያት ፊትህ እንደዚህ ሊሆን አይችልም ና እስኪ ላናግርህ ትልና ወደ መኝታ ክፍሏ ይዘው ትገባለች። ምን ተፈጥሮ ነው ሰሞኑን ግን ልክ አይደለም ስትለውም ምን አያቴ ሁሉም ሰው ከጎን የሆኑ ከኋላ የሆኑ ይወጋኛል እኔ ምን ይሻለኛል ሲላትም ነበር። እሷም እንግዲህ ምን እንደተፈጠረ አንድ ባንድ እስኪ አስረዳኝ ስትለው ቢሮ ውስጥ ብዙ ችግር እንደተፈጠረ እና ሲፈንም እንደዚህ እንዳመሰቃቀላቸው ይነግራታል። እሷም እንግዲህ እንዴት እንደዚህ ያደርጉሃል በስተመጨረሻ ብቻ ግን በሆነው ነገር በጣም ትናደድና ማድረግ ያለብኝን ነገር እኔ አውቃለሁ ስትለውም ነበር። በስተመጨረሻ አምነን ቢሮ ገብታ ብዙ ነገር ፋይሎችን የሰረቀችዋለች። ለአምነን ትደውልና ቤት መምጣት ትችላለህ ወይ ወይንም ደግሞ መደራደር እንችላለን ትለዋለች። እሷም እንግዲህ ቤት ድረስ ጅቡ ብላ መታለች። እናም ቢሮ ውስጥ በኃይለኛው ስትፋለመው የነበረው ልጅ ታየዋለች። ከአቶ አምነን ጋርም ተነጋግረውም አልተግባቡም። ብቻ ግን ብድግ ብላ ልትሄድ ስታስብ ካታሊና ያልጨረስነው ነገር አለ እኮ የምፈልገውን ነገር ስጭኝ ይላታል። እሷም እንግዲህ በመፋለም መጨረስ ከፈለግ ብቻ ግን መጨረስ በምፈልግበት መንገድ ነው ያለው ትለዋለች። እሱም እንዳልጨረሰ ቢያስረዳትም ግን ልሰማው ፈቃደኛ አልነበረችም። ብቻ ግን ተነስታ ልትሄድ ስትል እሱን ታገኘ ቃልን ታየዋለች ማለት ነው። ቢሮ ውስጥ እንደዛ አድርገው ስለነበረ ከእሱ ጋር ተፋጠው ነው የዛሬው ክፍል ያለቀው ማለት ነው። ቀጣይ ምን ሊያደርጉ ይችላሉ? እሱ ሲያያት ምን ሊያደርግ ይችላል? እሷም ከአቶ አምነን ግቢ ቀጥ ብላ ትወጣለች ወይንስ ችግር ትፈጥራለች የሚለውን በቀጣይ ቪዲዮ የምናየው ይሆናል። ሰላም ውድና የተከበራችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ እላለሁ። የምታበረታቱኝ ሰብስክራይብ የምታደርጉኝ እጅግ አድርጌ አመሰግናለሁ። መልካም ጊዜ